አልማዝ በተፈጥሮ መንገድ እንዴት እንደሚሰራ ልንገራችሁ። አልማዝ የሚሰራው HPHT በሚባል ፕሮሰስ ነው። HPHT ማለት ሃይ ፕሬሸር ሃይ ቴምፕሬቸር ማለት ነው። አንድ አልማዝ ከመሆኑ በፊት 4 ደረጃዎችን ማለፍ ይኖርበታል። አንደኛ ከምድር በታች ከ300 እስከ 600 ኪሎ ሜትር ዝቅ ብሎ መቀመጥ። ሁለተኛ ከፍተኛ ሙቀት መታደል ከ1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ መቀመጥ። ሶስተኛ ከፍተኛ ጭነት ማግኘት። አራተኛ ለረጅም ጊዜ ውስጥ በእነዚህ ሁኔታዎች ውስጥ መቆየት። እንግዲህ አንድን የድንጋይ ከሰል ወስዳችሁ ከምድር በታች 600 ኪሎ ሜትር ብታወርዱት በ1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ ብታኖሩት በከፍተኛ ፕሬሸር ውስጥ ብታስቀምጡት እና ለረጅም ጊዜያት በዚህ ሁኔታ ውስጥ ብትተውት ከሰሉ አልማዝ ይሆናል። ከሰሉ ወደ ዳይመንድነት ይለወጣል። አንዳንዶቻችሁ በሕይወታችሁ ግራ ይገባችኋል። በጣም የሚወዳችሁ አምላካችሁ ከጓደኞቻችሁ በታች 600 ኪሎ ሜትር አውርዷችሁ ይሆናል። በማይገባችሁ ፈተና 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ አስቀምጧችሁ በማጣት በመገለል በመገፋት ለረጅም ጊዜያት እየፈተናችሁ ምንድነው እየተካሄደ ያለው ብላችሁ እስክትጠይቁ ድረስ ለ5 ዓመት ለ10 ዓመት ከሰው ከወዳጅ ከዘመድ ከጓደኛ ዝቅ አድርጓችሁ ይሆናል። ምን ማለት ነው? የሚወደኝ አምላክ ይህን የሚፈቅደው ስትሉ አልማዝ አድርጎ ሊሰራችሁ፣ ውብ አድርጎ ሊሰራችሁ፣ የምታበሩ አድርጎ ሊያበጃችሁ፣ እንቁ ዳይመንድ አልማዝ ሊያደርጋችሁ ስላሰበ ነው። አልማዝ 7 ባህሪዎች አሉት። አንደኛ ጠንካራ ነው። ወስዳችሁ በድንጋይ ቀጥቅጡት፣ አይሰበርም። በሰይፍ ምቱት፣ አይሰነጠቅም። በመጋዝ ገዝግዙት፣ አይቆረጥም። በአልማዝ ግን ብረት ይቆረጣል። በአልማዝ ግን ሰይፍ ይቆረጣል። በአልማዝ ግን ድንጋይ ይፈርሳል። አልማዝ የሚቆረጠው በሌላ አልማዝ ነው። ሁለተኛ የአልማዝ ባህሪ ልንገራችሁ። ከፍተኛ የማንጸባረቅ ባህሪ ያለው ሪፍራክቲቭ ኢንዴክስ ይባላል። የተቀበለውን ብርሃን መልሶ የማብራት ባህሪ ያለው ያንጸባርቃል። ሶስተኛው የአልማዝ ባህሪ የተቀበለውን የፀሐይ ብርሃን ነጩን ብርሃን ወደ ተለያዩ በርካታ ቀለማት የመበተን ችሎታ አለው። አራተኛውን የአልማዝ ባህሪ ልንገራችሁ። እጅግ በጣም ንጹህ ነው። አልማዝ የሚታወቀው በንጹህነቱ ነው። አምስተኛው የተለየ ነው። የአልማዝ ባህሪው ይገርማል። አልማዝ በሳት አይቃጠልም። አንድ ቤት ውስጥ አልማዝ አለ እንበል። ያ አልማዝ ያለበት ቤት ሙሉ በሙሉ ቢቃጠል አልማዙ ምንም አይሆንም። ምንም በነበረው ቅርጹ በነበረው ንጽህናው እናገኘዋለን። በጣም የሚያስገርመኝን 6ኛውን የአልማዝን ባህሪ እንገራችሁ። ወርቅ ላይ አሲድ ድፉበት፣ ወርቁ ይበላሻል። አልማዝ ላይ አሲድ አፍስሱበት፣ ምንም አይሆንም፣ አይበላሽም። የመጨረሻውና 7ኛው የአልማዝ ባህሪ በጣም ውድ ነው። በጣም ውድ ነው። የአውራ ጣትህን ራስ የምታክል ዳይመንድ አንድ ትልቅ ፎቅ ይገዛል። በጣም ውድ ነው። ከጓደኞቻችሁ በታች 600 ኪሎ ሜትር ወርዳችሁ በ1200 ዲግሪ ሴንቲግሬድ ስቃይ ውስጥ ያለፋችሁ፣ በፕሬሸር ውስጥ ለበርካታ ዓመታት ያለፋችሁ እናንተ አልማዝ ሆናችሁ የተሰራችሁ ሰዎች ናችሁ። ሰዎች ጠጠር ብትመስሏቸውም አልማዞች ናችሁ። ዋጋችሁ በጣም ውድ ነው። ከተማሩ ሰዎች ይልቅ ብዙ ዲግሪ ከተሳካላቸው ሰዎች ይልቅ በመከራ ያለፉ ሰዎችን አከብራለሁ። ዋጋ የከፈሉ ሰዎችን አከብራለሁ። በስቃይ ውስጥ ያለፉ ሰዎችን አከብራለሁ። ምክንያቱም ዋጋቸው በጣም ውድ ነው። ዶክተር ወዳጄን እንደተናገረው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው